ወንዶች ከሀብታም ሴቶች የሚርቁበት ምክንያት ማንም የማይነግረን ጥልቅ ስነ ልቦናዊ እውነት። ስለ ሀብትና መሳብ አትራክሽን ያለው ግራ መጋባት ሰዎች ሳያስቡት የሚደግሙት አንድ የተለመደ አባባል አለ። ወንዶች ስኬታማ ሴቶችን ይፈራሉ። ይህ አባባል ቀላልና ዘመናዊ ይመስላል፣ ግን ሙሉ እውነት አይደለም። ወንዶች ከሀብታም ሴቶች የሚርቁት በፈሪነት ብቻ አይደለም። የሚርቁት ሀብት በአንድ ግንኙነት ውስጥ ያለውን የስሜት ሚዛን ስለሚቀይረው ነው። ይህ ሚዛን ሲዛባ ደግሞ ያልተፈቱ የማንነት ጥያቄዎች ወደ ላይ ይወጣሉ። ይህ ትንታኔ ወንዶችን ለመውቀስ ወይም ሴቶችን ለመተቸት አይደለም። ይልቁንም ከመሳብ፣ ከፍላጎት እና ከቁርጠኝነት በስተጀርባ ያለውን ዝምተኛ ስነ ልቦና ለመረዳት ነው። ይህን ቻናል ሰብስክራይብ ብታደርጉ ታተርፋላችሁ። እመኑኝ፣ በየቀኑ እንደዚህ አይነት ቪዲዮ ታገኛላችሁ። እሺ እንቀጥል። ክፍል 1 ወንዶች ስኬትን አይፈሩም፣ ተራ መሆንን እንጂ። አብዛኛው ወንድ ስኬትን ያደንቃል፣ ስነ ስርዓትን ያከብራል፣ ብልህነት ይስበዋል፣ ለዓላማ መኖርንም ከፍ አድርጎ ይመለከታል። ወንዶች የሚፈሩት የሴቷን ስኬት ሳይሆን እኔ ለሷ አያስፈልጋትም የሚለውን ስሜት ነው። ወንዶች ጠቃሚ ሆኖ እንዲሰማቸው ተፈጥሯዊ ፍላጎት አላቸው። አንድ ወንድ መገኘቱ ምንም አይነት ዋጋ እንደማይጨምር ሲሰማው በራስ መተማመን ስሜቱ ቀስ በቀስ ይሸረሸራል። በራስ መተማመን ደግሞ የወንድነት መስህብ መሰረት ነው። ክፍል 2 ማህበረሰቡ ለወንዶች ስለ ዋጋቸው ያስተማረው ትምህርት። ከህፃንነታቸው ጀምሮ ወንዶች አንድ የተለየ ትምህርት ይማራሉ። ዋጋ የሚመነጨው ከምታቀርበው ከምታደርገው ነገር ነው። ገንዘብ፣ መረጋጋት፣ መፍትሄ እና አቅጣጫ። ስለዚህ እነዚህን ነገሮች አስቀድማ ያላትን ሴት ሲያገኝ የውስጥ መመሪያው ኮምፓስ መጥፋት ይጀምራል። የት ጋር እንደሚሰማው አያውቅም። ክፍል 3 ሀብት የማንነት ግጭትን ለምን ይቀሰቀሳል? ሀብት ሁሉንም ነገር አጎልጦ ያሳያል። በራስ የመተማመንን ግልጽ ያደርጋል። የውስጥ ስጋትን ደግሞ በልጦ እንዲጮህ ያደርጋል። አንድ ወንድ ከዚህ በፊት ያልገጠሙትን ጥያቄዎች ራሱን ለመጠየቅ ሊጀምር ይችላል። ገንዘብን ካልፈለገች እኔ ምን አቀርባለሁ? እሷ ራሷን የቻለች ከሆነ እኔ እንዴት እመራለሁ? ለብቻዋ መረጋጋት ከቻለች እኔ ምርጫ እንጂ አስፈላጊ አይደለሁም ማለት ነው። እነዚህ ጥያቄዎች አይነገሩም፣ ግን ይሰማሉ። ለእነዚህ ጥያቄዎች የውስጥ መልስ የሌለው ወንድ ራሱን ለማራቅ ይሞክራል። ይህም ለራሱ ስሜት ለሚሰጠው ጥበቃ ነው። ክፍል 4 ሀብት በግንኙነት ውስጥ የሚፈጥረውን የማይታይ ጫና። ሀብት ማንም ባያነሳው እንኳን ንጽጽርን ይጋብዛል። ወንዶች በዝምታ ተጀምቶ ሊመስላቸው ይችላል። በማይታይ መስፈርት ተተለክሎ ሊመስላቸው ይችላል። ሴቷ ይህንን ለማድረግ ፍላጎት ባይኖራት እንኳን በተለይ ዋጋቸውን ከስኬታቸው ጋር ያለያይዘው ወንዶች ጫናው በውስጣቸው ይኖራል። ክፍል 5 ወንዶች ከሀብታም ሴቶች ዙሪያ ለምን የመፈተን ስሜት ይሰማቸዋል? ሀብታም ሴቶች ፈተናቸው ተለየ ነው። በገንዘብ ሳይሆን በመስፈርት ወይም ስታንዳርድ ሲፈተናሉ። የሚከተሉት ዋጋ ይሰጣሉ። ወተትን፣ ስሜታዊ ብስለትን፣ የግል ወሰንን፣ ተጠያቂነትን። በንግግር ችሎታ በማምለጡም ወይም በደረጃ ብቻ የሚተማመኑ ወንዶች እዚህ ጋር ይጋለጣሉ። ምክንያቱም አሁን ከሀብት ይልቅ ባህሪ በልጦ ያጋ ይኖረዋል። ክፍል 6 በገንዘብ የማይገለጽ ወንድነት። አንድ የማይመች እውነት አለ። ብዙ ወንዶች ገንዘብንና ወንድነትን ያቀላቅላሉ። ገንዘብ ከእኩልነቱ ሲወጣ እንዴት በስሜታዊ ደረጃ መምራት እንዳለባቸው ይጋባል። እውነተኛ የወንድነት መገኘት በገንዘብ ጋር ግንኙነት የለውም። ይልቁንም በቆርታኒነት፣ በጫና ውስጥ በመረጋጋት፣ በስሜታዊ ጽናት፣ በራስ ማክበር ላይ የተመሰረተ ነው። እነዚህም ባህሪያት ያላደበረ ወንድ ህይወቷን ያደረጋች ሴት ጋር ሲቆም ይተፋል። ክፍል 7 ለምን ማረቅ ከማደግ ይልቅ ቀላል ይሆናል? ማደግ ግጭትንና ራስን ለመጋፈጥ ይጠይቃል። ማረግ ግን ምንም አይጠይቅም። የውስጥ ስጋትን፣ በራስ መተማመንና ያልተሳኩ ጉርቦችን ከመጋፈጥ ይልቅ አንዳንድ ወንዶች ወደ ኋላ ማፈግፈግ ይሞክራሉ። ይህ እሷን ስራ ጥልባት አይደለም፣ ወደ እሷ መጠጋት ራሳቸውን እንዲመለከቱ ስለሚያስገድዳቸው ነው። ራስን መመለከት ደግሞ ውኮች አይደለም። ክፍል 8 በጥንካሬና በስጋት መካከል ያለው ልዩነት። ትናንሽ ወንዶች ከፍቅረኛቸው ጋር አይወዳደሩም፣ ይልቁንም ይደጋገፋሉ። በስሜት ለመምራት በገንዘብ በላይኛ መሆን አያስፈልጋቸውም። የእሷ ስኬት የእነሱን ዋጋ እንደማይቀንስ ይንጠረጣሉ። እንዲያውም በእሷ ስኬት ይበረታታሉ። ሀብት ለእነሱ ጫና ሳይሆን የጥመራ ውጤት ነው። ክፍል 9 ሀብታም ሴቶች በእርግጥ ከወንዶች ምን ይፈልጋሉ? ሀብታም ሴቶች ጥገኞችን አይፈልጉም፣ ተወዳጆችንም አይፈልጉም። የሚፈልጉት ስሜታዊ መረጋጋትን፣ ከትዕቢት በነጣው በራስ መተማመንን፣ አቅጣጫንና ታማኝነትን። ገንዘብ ለማይገዛቸው አረንባ ቤት ነው። እነዚህን የሚያቀርቡ ወንዶች በሀብት በፍጹም አይሸበብሩም። ክፍል 10 የዓላማ አስፈላጊነት።
ዓላማ ያለው ወንድ ጥናት ነው። ማንነቱ በንጽጽር ላይ ተመሰረተ አይደለም። የወዴት እንደሚሄድ የሚያውቅ ወንድ የእሷ ቀድማ በደረሰችበት ቦታ አይሸበበሩም። ዓላማ የውስጥ ስጋትን ያጠፋል። ክፍል 11 አንዳንድ ግንኙነቶች በዝምታ የሚፈርሱት ለምንድን ነው? በሀብታም ሴቶችና በወንዶች መካከል ያሉ ግንኙነቶች ብዙ ጊዜ በጩኸት ሳይሆን ቀስ በቀስ በመክሰን የሚፈርሱት። ጥረት ይቀንሳል፣ መገኘት ይጠፋል፣ ስሜታዊ ርቀት ይፈጠራል። ምክንያቱ ክርክር ሳይሆን ወንዱ ከጊዜው ለጊዜ ራሱን እያሳነሰ ሲሄድ ስለሆነ ነው። ያልታከመ የውስጥ ስጋት ፍላጎትን በዝምታ ይበላል። ክፍል 12 ሁለቱም ወገኖች ሊረዱት የሚገባ ነገር፣ ይህ ጉዳይ በላይነት ወይም የተገዢነት ጉዳይ አይደለም፣ የማንነት መጣልም ጉዳይ እንጂ። ሁለቱም ወገኖች በማንነታቸው ሲተማመኑ ሀብት ትርጉም ያጣል። አንደኛው ወገን ግን ማንነቱ የጠፋ ከሆነ ሀብት ያለውን አለመጠማጣቅን ያጎልቶ ያሳያል። ክፍል 13 ወንዶች ከዚህ በላይ በኋላ እንዴት ሊያድጉ ይችላሉ? ወንዶች በራሳቸው ለመተማመን ተጨማሪ ገንዘብ አያስፈልጋቸውም። የሚያስፈልጋቸው የውስጥ ስታንዳርድ፣ መስፈርት፣ ስሜታዊ ስነ ስርዓት፣ ዓላማ እና ከውጤት ጋር ያልተያያዘ ራስ ማክበር ነው። እነዚህ ሲኖሩ ሀብት ስጋት መሆን ያቆማል። ክፍል 14 ሀብታም ሴቶች ጥንካሬን ወንዶች እንዴት ሊሰቡ ይችላሉ? ጥንካሬ ጥንካሬን ይስባል። ሀብታም ሴቶች ስሜታዊ አረንባቢትን ሲያከብሩ፣ ከገንዘብ ይልቅ ለወንዱ መገኘት ዋጋ ሲሰጡ፣ መስፈርታቸውን በረጋ መንፈስ ሲገልጹ፣ በራሳቸው የሚተማመኑ ወንዶችን በተፈጥሮ ይስባሉ። ወንዶች ከሀብታም ሴቶች የሚርቁት ደካማ ስለሆነ አይደለም። የሚርቁት ሀብት ማንነታቸውን ስለሚፈትናቸው ነው። ማንነቱን የሚያውቅ ወንድ ለዚህ ፈተና ማራኪ ነው። ማንነቱን ለማያውቅ ግን ከመጠንከር ይልቅ ማረቅ ደህንነት ይሆኑንጋል። ወንዶች ከገንዘብ በላይ በራስ መተማመንን እንዴት መገንባት ይችላሉ? ገንዘብ ለምን በራስ መተማመንን ለዘለቄታው ሊሸከም አይችልም? ገንዘብ ችግሮችን ሊፈታ ይችላል፣ ማንነትን ግን ሊገነባ አይችልም። በራስ መተማመኑ በገንዘብ ላይ ብቻ የተመሰረተ ወንድ አንድ ቀውስ በመጣ ቁጥር ለስጋት ወይም ኢንሴኪዩሪቲ የተጋለጠ ነው። እውነተኛ በራስ መተማመን ውስጣዊ ነው። ገቢ ሲቀያየር አይጠፋም። ንጽጽር ሲመጣ አይናወጥም። ሴቷ ስኬታማ ስትሆንም አይበገርም። ይህ ትንታኔ በሀብት በማዕረግ ወይም በሰዎች ይሁንታ ላይ የማይደገፍ ጽኑ የወንድነት በራስ መተማመንን ስለመገንባት ነው። በእሴት ወይም ቫልዩ እና በክብር ወይም ወርት መካከል ያለውን ልዩነት ተረዳ። አብዛኞቹ ወንዶች እነዚህን ሁለት ነገሮች ያቀላቅሏቸዋል። እሴት ወይም ቫልዩ የምታቀርበው ወይም የምትሰጠው ነገር ነው። ክብር ወይም ወርት ማንነትህ ነው። ገንዘብ እሴትህን ይጀምራል። ክብርህ ግን የሚገነባው በስነ ስርዓት፣ በታማኝነት፣ በስሜት ቁጥጥርና ራስን በማክበር ነው። አንድ ወንድ ክብሩን ካወቀ ገንዘብ ለሱ ማንነቱ ሳይሆን መሳሪያው ብቻ ይሆናል። እውነተኛ በራስ መተማመን ውስጣዊ ነው። ገቢ ሲቀያየር አይጠፋም። ንጽጽር ሲመጣ አይናወጥም። ሴቷ ስኬታማ ስትሆንም አይበገርም። ይህ ትንታኔ በሀብት በማዕረግ ወይም በሰዎች ይሁንታ ላይ የማይደግፍ ጽኑ የወንድነት በራስ መተማመንን ስለመገንባት ነው። በስነ ስሜት ስነ ስርዓትን አዳብር። ስሜታዊ ስነ ስርዓት ብርቅዬ ባህሪ ነው። ይህ ማለት ወዲያውኑ በስሜት አትገፈፋም። የሰዎችን ማረጋገጫ አታሳድድም። በጫና ውስጥ አትፈርስም። ራስህን ለማስረዳት አትከራከርም። ረጋ ያለ ወንድ ኃያልነት ይሰማዋል። ይህ የሚሆነው ሌላውን ስለተቆጣጠረ ሳይሆን ራሱን መግዛት ስለቻለ ነው። ሴቶች ይህንን ወዲያውኑ ያስተውላሉ። ክፍል 3 ክብርን የሚጭር አካል ግንባብ። በራስ መተማመን በሰውነቴ ውስጥም ይኖራል። ፍጹም መሆን አያስፈልግህም። ነገር ግን ጥንካሬ፣ የአቋም ውበትና መገኘት ያስፈልግሃል። የአካል ብቃት ሥራ የሚከተሉትን ያስተምራል። ለውጤት መታገስን፣ ህመምን መቻልን፣ ውጥነትን። አካሉን የሚያከብር ወንድ ራሱን ያከብራል። ራስን ማክበር ደግሞ በግልጽ ይታያል። ከግንኙነት ውጭ የሆነ ዓላማ ይኑርህ። ዓላማ የሌለው ወንድ የሰዎችን ይሁንታ ይለምናል። ዓላማ ያለው ወንድ ግን ይሁንታን ይስባል። ዓላማ ግድ ትልቅና አንጸባራቂ መሆን አይለበትም። ላንተ ቢተክመህ ይበቃሃል። ሕይወትህ አቅጣጫ ሲኖረው ራስህን ከሌሎች ጋር ማወዳደር ታቆማለህ። በዝምታ መቆየትን ተለማመድ። የውስጥ ስጋት ያለበት ሰው ብዙ ያወራል። በራስ መተማመን ያለው ሰው ግን ክፍተቱን ለመምላት አይጣደፍም። ዝምታ በራስ መተማመንን፣ ስሜታዊ ጽናትን እና ማህበራዊ ብስለትን ያሳያል። ራስህን ለማስረዳት ስታቆም ሰዎች በብልጥ ጥንካሬ ይስሙሃል። መስፈርቶችን አውጣ፣ በእነሱም ኑር። መስፈርቶች የውስጥ ወስኖችህ ናቸው። እነሱም ምን እንደምትታገስ፣ ጊዜህን እንዴት እንደምታሳልፍ፣
ማን ወደ አንተ ሊቀርብ እንደሚችል ይወስናሉ። መስፈርት የሌላቸው ወንዶች በቀላሉ ተለዋጭ እንዳላቸው ይሰማቸዋል። መስፈርት ያላቸው ግን ጽኑ ናቸው። የሰዎችን ይሁንታ መፈለግ አቁም። ይሁንታ ከሰው የሚዋስ በራስ መተማመን ነው። ምስጋና ሲቆም ይጠፋል። ውስጣዊ በራስ መተማመን የሚመጣው ለራስህ የገባኸውን ቃል በማክበር በታማኝነት በመኖር ክብር ከሌለበት ቦታ ዞር ብለህ በመሄድ ነው። በእያንዳንዱ ራስህን ባከበርከውበት ወቅት በራስ መተማመንህ እጥፍ ይሆናል። አንድ ከባድ ክህሎትን ደንግገህ አውቀህ። ብቃት ዝምተኛ በራስ መተማመንን ይፈጥራል። አንድ ከባድ ነገር መርጠህ ተለማመድ። ማድረግህ ለአእምሮ የምትለወጡ ሰው መሆንህን ያረጋግጥለታል። መኮልኮል አለመመቸትን በወንድነት አካል አድርጎ ተቀበለው። መኮልኮል አለመመቸት በራስ መተማመንን ያዳክማል። አስቸጋሪ ሁኔታዎች ግን ይገነቡታል። ብርድ፣ ከባድ ንግግሮች፣ አርግተኝነት የሌላቸው ሁኔታዎች፣ እነዚህን የሚጋለጥ ወንድ ንጽጽርን አይፈራም። ለውድቀት ረጋ ያለ ምላሽ ይኑርህ። ውድቀት መውሸት አይደለም፣ መሸሽ ግን መሸሽ ነው። ኃላፊነት ወስደህ አስተካክለህ ጉዞህን ስትቀጥል በራስ መተማመንህ ያድጋል። ቶሎ የሚያገግም ወንድ አለመበጋሪን ይሆናል። መወዳደር አቁመህ መምራት ጀምር። ንጽጽር በራስ መተማመንህ ያኮናችናል፣ አመራር ግን ያስፋፋል። ልማዶችህን፣ ስሜቶችህንና አቅጣጫህን መራ። ራስህን ስትመራ ሌሎች ያንን ኃይል ይሰሙታል። ለምንድን ነው ይህ በራስ መተማመን ሴቶችን የሚያሳርበው? ሴቶች በውስጣቸው ጽኑ የሆኑ ወንዶችን ይሳባሉ። ጮህ ለማለት ወይም ተስፋ የቆርጥ ወንድ ሳይሆን ራሱን የሚያውቅ ወንድ በሌላው ስኬት ላይ አይሰጋም። ገንዘብ ወንድን ሊያሳምር ይችላል፣ በፍጹም ግን ሊገልጸው አይገባም። በራስ መተማመንህ ከስነ ስርዓት፣ ከዓላማ፣ ከራስ ክብር እና ከስሜታዊ ጽናት የመታ ከሆነ የትኛውም ሴት ስኬት አንተን ሊያሳንስህ አይችልም። ይህ እውነተኛ የወንድነት በራስ መተማመን ነው።